አባታችን ገብረ መንፈስ ቅዱስም በጌታችን እጅ ስጋው ደሙን በተቀበለ ጊዜ የሚመስለው የሌለ ታላቅ ክብር ስላገኘ ፈጽሞ ደስ አለው። የእግዚአብሔር ስሙ የተመሰገነ ይሁን። ቆራቢያን ሁሉ እሺ በቃ የአቡነ ገብረ መንፈስ ቅዱስ ወዳጅ ቆራቢ ነው። መዳን በሌላ ማንም የለማ። እመቤታችን ማርያም አሁን ያለችው ከልጇ ከወዳጇ ጋር በሰማይ ነው ብሎ እንደምን ታውቃለች? ማርቲን ሉተር እኮ የፕሮቴስታንቶቹ መስራች እኮ ወርቅሰ ወብሩር አልብነ ብርና ወርቅ የለኝም አለና ይህንን ያለኝን ግን እሰጥሃለሁ። ምን ያላቸው ማን ነው? ኢየሱስ ክርስቶስ። አይደል? አዌ ጋር ስትመለከቱ ብርና ወርቅ አለምሰጥ ያለኝን ብርና ወርቅ የለኝም ማለት ያለኝን ግን እሰጥሃለሁ አለና በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለሳለሁ። ቃሉ የሚናገረው ይሄ ነው። መዳን በሌላ ማንም የለማ። ሚምረው እሱ ነዋ። ኢትዮጵያን ምሬልሃለሁ ማለት ያ ነው። የኢትዮጵያ በሙሉ እንኳን ተገልብጦ ይመጣ በሙሉ ኦርቶዶክሳዊ ክርስቲያን ቢሆን ሀብተ ወልድን ስመ ክርስትናን ቢያገኝ በጻድቁ ስም ቢማጸን በዛ ቀንሳልልህም እምርልሃለሁ እንጂ ዝም ብዬ እስላሙንም ክርስቲያኑ ብድግ አድርጌ ግን ታስገባለሁ ያለ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን ሰነበታችሁ፣ እንደምን ቆያችሁ። እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን የቅዱሳን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ወርኃዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። መዳንም በሌላ በማንም የለም። ቃሉ የሚገኘው በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ነው። እንደዚህ ይላል፣ መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ብዙዎቹ ይሄንን ጥቅስ በማንሳት ይሄ የኦርቶዶክስ ቤተክርስቲያንን የሚያጋጭ ቃል ነው፣ እናንተ በፍጡራን ዛሬ ደግሞ አቡነ ገብረ መንፈስ ቅዱስ ያድኑናል እያላችሁ እመቤታችን ቅድስት ድንግል ማርያም ልክ እንደዚሁ ፍልሰቷን እያከበራችሁ በመጽሐፍ ቅዱስም በግልጽ ማረጓን እንደዚህ ያልተጠቀሰውን ነገር ጾሟን እያሰባችሁ ጾማላችሁ። ይሄ ከመጽሐፍ ቅዱስ መውጣታችሁን አያሳይም ወይ የሚል ነው። እኛ ዛሬ የምንማማረው የዚህን ገጸ ንባብ ትርጓሜ፣ አሁን ደግሞ የምንጾመው ፍልሰታ ጾም፣ ዛሬ ደግሞ በወርኃዊ በዓላቸው የምናስባቸውን ቅዱስ ታሳቢ አድርገን እንማማራለን። እግዚአብሔር እንዲያስተምር መልካም ፍቃድ ይሁንልን። ቃሉን በሐዋርያት ሥራ ምዕራፍ 4 ቁጥር 12 ብናገኘውም ቅሉ ታሪኩን የምናገኘው ግን የሐዋርያት ሥራ ምዕራፍ 3 ቁጥር 1 ጀምረን ነው። ጴጥሮስና ዮሐንስ ቤተ መቅደስ እየሄዱ ነው። በ9 ሰዓት ዘወትር ለምን እንደሚሄዱት? ለጸሎት። መልካም በሚሏት ደጅ ምጽዋት የሚለምን ከእናቱ ማህፀን ጀምሮ ምን የሆነ ሰው አለ? አንካሳ የሆነ ሰው አለ። ልብ በሉ። አሁን እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው። ምን ጠየቃቸው? ምጽዋት፣ ገንዘብ ጠየቀ። ብር ፈልጎ ማለት የኔ ቢጤ ነው። ጠዋት ነው ሰው ተሸክሞት የሚያመጣው፣ ማታ ይመልሷል። እንዲህ ያለ የሚኖር ሰው ነው ከእናቱ ማህፀን ጀምሮ። ልብ በሉ መጽሐፍ ቅዱስ የሚለው እያነበብን ያለው የሐዋርያት ሥራ ምዕራፍ 3 ነው። ጴጥሮስና ዮሐንስ ወደ መቅደስ ሲወጡ ብር የሚሰጡት ምጽዋት የሚለምን ስለሆነ እነሱን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ወደ እሱ ተመልክቶ ወደኛ ተመልከት አለው። ወደ ማን? ለምን? ሰው ሁሉ መመልከት የሚገባው ወደ ማን ነው? ወደ እግዚአብሔር ነው። ጴጥሮስ ግን ምን አለው? ወደኛ ተመልከት። አሁን ይሄ ቃል ገድል ላይ ተጽፎ ቢሆን ኖሮ ይኸው ተመልከቱ፣ እኛ ኦርቶዶክስ የምንቃወሙ ለዚህ ይላል። ጴጥሮስን መመልከት ክርስቶስን መመልከት ነው። አዌን መመልከት ክርስቶስን መመልከት ነው። ምክንያቱም በጴጥሮስ ያለው ማን ነው? እግዚአብሔር። ወደኛ ተመልከት ነው ያለው። እንግዲህ መቅደስ ደጃፍ ነው ያለው። በቀላል እንኳን አነጋገር ወደ መቅደሱ ተመልከት፣ ወደ ጉላቱ ተመልከት፣ ወደ እግዚአብሔር ተመልከት ማለት እየተቻለ ወደኛ ተመልከት። ለምን ተመልከት አለው? ጴጥሮስ ዘንድ አንድ ሰው ቢመለከት፣ ወደ ቅዱሳን ቢመለከት ማንን ሊያይ ነው? ቁጥር 5 ይመልሳል መጽሐፍ ቅዱስ። ከመጽሐፍ ቅዱስ አትውጡ ስለሚለው አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ወይኔ ብር ሊሰጡኝ ነው ብሎ አስቡ። ተመልከት አለው።
ጴጥሮስ ግን ብርና ወርቅ የለኝም፣ ወርቅሰ ወብሩር አልብነ፣ ብርና ወርቅ የለኝም አለና ይህንን ያለኝን ግን እሰጥሃለሁ። ምን ያላቸው ማን ነው? ኢየሱስ ክርስቶስ። አይደል? አዌ ጋር ስትመለከቱ ብርና ወርቅ አለምሰጥህ ያለኝን፣ ብርና ወርቅ የለኝም አለ። ያለኝን ግን እሰጥሃለሁ አለና በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለሳለሁ። ያለኝን አይ ተመልከት። ያለው ምንድነው? ጴጥሮስ ውስጥ ያለው ማለት እግዚአብሔር ስም። ራሳቸውን ክደዋላ። ዓለማዊ ነገር የለባቸውማ። ነግደን አትርፈን ኖረን ከብደን በዚህ ዓለም ኑር የሚል ጣዕመ ዓለም የለባቸውምና ከዛ ቁጥር 7 ላይ በቀኝ እጁም ይዞ አስነሳው፣ በዚያን ጊዜ እግሩና ቁርጭምጭሚቱ ጸና ይላል። እግዚአብሔር ስሙ የተመሰገነ ይሁን። አሁን በደንብ ተመልከቱ። ሰውየው ድኖ ቀጥ ብሎ ቆመ። ህዝቡ ዘንድ ጭቅጭቅ ተነሳ። ነው አይደለም፣ ነው አይደለም የተነሳ። ምን አለ ይሄ ሰው? አዎ ራሴ ነኝ። ማን ያዳነ? እነዚህው ጴጥሮስና ዮሐንስ ብሎ አመለከተ። በደንብ ስሙ። ነገር ግን ይላል የሐዋርያት ሥራ ምዕራፍ 4 ምዕራፍ 3 ጨረስ ማለት ምዕራፍ 4 ቁጥር 4 ላይ ነገር ግን ቃሉን ከሰሙት ብዙዎች አመኑ፣ የወንዶችን ቁጥር 5000 ያህል ነበረ። የሰው ቁጥር በዛ፣ በዚህ በኩል ደግሞ ይሄ ሰው ደግሞ ዳነ። የዚህን ጊዜ ምን አደረጉ ፈሪሳውያንና ሰዱቃውያን? እነርሱም ይላል ቁጥር 7 የሐዋርያት ሥራ ምዕራፍ 4 ቁጥር 7 እነርሱም በመካከል አቁመው ጴጥሮስና ዮሐንስን ማለት ነው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። ይህንን ቃል ሁላችሁም በሉ። በምን ኃይል በሉ። በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ? ስንት ጥያቄ ነው? 2። ኃይሉ የማን ነው? ስሙስ? በጴጥሮስም ላይ መንፈስ ቅዱስን ተሞልቶ እንደዚህ አለ፣ እናንተ የሕዝብ አለቆችና ሽማግሌዎች ዛሬ ስለ ልውውጥ ስለተደረገው ነገር መልካም ስራ በምን እንደዳን ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ይህ ደና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሰዎች ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው ካለ በኋላ መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። አሁን ይህ ጥቅስ ጴጥሮስና ዮሐንስ አላዳኑም ይላል አይልም። ልብ በሉ። ሰውየው ድኖ ቆሟል፣ ተፈውሷል። ጥያቄው በማን ኃይል? ቁጥር 7 ላይ አለ። የሐዋርያት ሥራ ምዕራፍ 4 ቁጥር 7 ላይ በማን ኃይል ወይስ በማን ስም ይህን አደረጋችሁ? መዳን በሌላ ማንም የለም። ስንቶቻችሁ ናችሁ በአዌ ጸሎት ተፈውሳችሁት? እስቲ አዌን እንጠይቃቸው ገብረ መንፈስ ቅዱስን። አዌ በጸበሎት 7 ቀን ጠምቄ ተፈውሻለሁ። እውነት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ሆይ በማን ኃይል ወይስ በማን ስም ይሄን አደረጋችሁ? ምን ብሎ መልሳቸው? መዳን በሌላ በማንም የለ። ሄዱ ሸንኮራ ዮሐንስም መጥምቀ መለኮት ቅዱስ ዮሐንስ መሃን ነበርኩ፣ ልጅ አልነበረኝም፣ መካን ስባል ሰው ሲሳለቅብኝ ነበር እቺ በቁሎ የተባልኩ። አሁን ግን በጸበል ተፈውሼ ልጅ ጸንሻለሁ። በማን ኃይል ወይስ በማን ስም መጥምቁ ይሄን አደረክ ብትሉት መልሱ ምንድነው? መዳን በሌላ በማንም የለ። ይሄ ጥቅስ ኦርቶዶክሳዊ ጥቅስ እኮ ነው። ሽንቁሩ ሚካኤልም እንሂድ በጸበሉ እንፈወስ፣ ቅዱስ ሚካኤል ሆይ በማን ኃይሌን አደረግክ ብትሉት ምን እንደሚላችሁ? በማንም የለም። እናንተም ጠይቃችሁ ስንት ነገራችሁን ዘግታችሁ ቤተሰቦቻችሁን ትታችሁ ስራችሁን አስፈቅዳችሁ የሥራ ገበታችሁን ትታችሁ እዚህ መጣችሁ። በማን ኃይል? በማን ኃይል? እግዚአብሔር ኃይል። ለደጁ ማንገባ ብዙ ቆሻሻ ያለብን ሰዎች ነን። በቤቱ ግን እዚህ ቁጭ አድርጎናል። በማን ኃይል? መዳን በሌላ ማንም የለም። ይሄ ጥቅስ ፕሮቴስታንት የሚጠቅሰው ጥቅስ አይደለም። ይሄ ጥቅስ የመናፍቃን ጥቅስ አይደለም። ክርስቲያኖች ኦርቶዶክሳዊ ጥቅስ ነው። አላዳናችሁም እንኳን ተባሉ። በማን ኃይል ወይስ በማን ስም ይሄን አደረጋችሁ? ጥያቄው ኃይሉ የማን ነው? ስሙ የማን ነው?
ስንቱ ሰው በትቢያው ድኗል። እናንተ የስንት ሰዎች እኮ ህይወታቸው ምስቅልቅ የነበርኩ ቀና ብሎ እኮ ቆመዋል። ከእንግዲህ እኮ ሞትህ ነው የሚጠበቀው የሚባል ሰው እኮ የቆመ ሰው አለ። እነዚህ ሁሉ ቅዱሳን ያደረጉት ተአምር ብንጠይቃቸው መዳኑ ምንጩ ማን ነው? እግዚአብሔር ነው። አይችሁ ጥያቄው ምዕራፍ 4 ቁጥር 7 ላይ ያለ በማን ስም ወይስ በማን ኃይል ይህንን አደረጋችሁ? ተደርጓል እኮ አድርጋችኋል ነው። ያደረጋችሁት ግን በማን ስም ነው ነው የተጠየቁት። ማን ናቸው አድራጊዎቹ? ጴጥሮስና ዮሐንስ። መዳን በሌላ ማንም የለም። ይሄ እኮ ብርቅ አይደለም። አንድ እግር የሰለለበትን ሰው መፈወስ ብርቅ አይደለም። ወደ ዋና ወደ ነፍስ መዳኑ ትላንትና እናንተ የሰቀላችሁት የማዕዘን ራስ የሆነው ኢየሱስ ክርስቶስ የመዳን ምንጩ ማሱ ነው። ከሱ ውጪ ለማን እናድናለን? በማን ኃይል ያዳናችሁት ነው ጥያቄው። በማን ስም ያዳናችሁት ነው። መዳን በሌላ ማንም የለም። ፈውሰነዋል፣ አድነነዋል። ያዳነው ግን በማን ስም ነው? በእግዚአብሔር ስም ነው። የእግዚአብሔር ስሙ የተመሰገነ ይሁን። ግልጽ ነው ጥያቄው አይደል? አሁን ምንም ይሄ ጥቅስ ስንሰማ መደናገጥ የለብንም ማለት ነው። ማንኛውም ክርስቲያን ይሰማ ቁጥር 7 አንብብልኝ በሉት። ጠያቂዎች እኮ ከላይ አሉ። አንዳንድ ሰው በጣም አስቸጋሪ ሰው ጥያቄም አይሰማ መልስም አይሰማ በጣም አደገኛ ሰው አለ። እግዚአብሔር ከዚህ ጠብቀን በእውነቱ። አሁን ይሄንን ከተረዳን እስቲ ቤተክርስቲያን ግን እውነት እናንተ የእግዚአብሔር ማዳን ግን በጣም ታከብሩታላችሁ? እውነት አትፈሩ? ስለ እግዚአብሔር ትመሰክራላችሁ? ብለውን ደግሞ ይናገሩናል። አልሰማችሁም ወይ? እስቲ ዛሬ ካህኑ በቅዳሴ ጊዜ ዛሬ የተቀደሰው ቅዳሴ ምንድን ነው? እስቲ ያስቀደሳችሁ ሰዎች ያስቀደሳችሁ የማን ቅዳሴ የተቀደሰው? የእመቤታችን አይደል? እናንተ ሰዎች እየሰማችሁ ነው አይደል? በደንብ ስሙ። አሁን ዘርማንዘሬ ኦርቶዶክስ የሚባልበት ዘመን አይደለም። ቅዳሴው ምንድነው? ወንጌሉ ምንድነው? ምን ተመራችሁ መጣችሁ? ሱባኤ ገብታችሁ ዚጊቲ አቡነ ገብረ መንፈስ ደርሳችሁ መጣችሁ ምን አረጋችሁ ሲባል እኔ እንጃ ማለት የለባችሁ። በደንብ ስሙ ክርስቲያኖች። እናንተ ሆናችሁ በደንብ ካላስተዋላችሁ ነገ ወንድም ይወሰዳል፣ ነገ እህትሽ ትነጠቃለች። እገሌ እንደዚህ ሆነ ማለት አይሰራም። በደንብ ታጥቀን መዘጋጀት አለብን። ዛሬ የተቀደሰው ቅዳሴ ማርያም ነው። እዚህ ቅዳሴ ማርያም ላይ ካህኑ ካነበበው በደንብ አድርጌ እግዚአብሔር ምን ብሎ ቤተክርስቲያናችን እንደምታምር ከቅዳሴ ማርያም ቅዳሴው እኮ የማርያም ነው። ምን እንደሚል ስሙ። ሁሉን የፈጠረ ሁሉን የጀመረ ሁሉን የፈጸመ ሁሉን የያዘ ማን ነው እሱ? ይሄ ቅዳሴ ማርያም አይደል? መናፍቃን ከመጡ በኋላ ያስገባነው ነው። ይሄን ቃል እስቲ ሁላችሁ በደንብ ስሙ። ሁሉን የፈጠረ ይላል ካህኑ። ሁሉን የጀመረ ሁሉን የፈጸመ ሁሉን የያዘ ሁሉን የጨበጠ ማን? እግዚአብሔር። መላእክትና የመላእክት አለቆች፣ መናብርትና ስልጣናት፣ አጋስትና ኃይላት፣ ፀሐይና ጨረቃ፣ ከዋክብትም ድርገታትም የሚሰግዱለት ተገዦቹ ግዛቱ ጉልቱም ናቸውና በሁሉ ባለጸጋ ሲሆን ራሱን ከሁሉ ድሃ አደረገ። ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞት ድረስ አደረሰው። የእግዚአብሔር ስሙ የተመሰገነ ይሁን። በእውነት ይሄ ምን ቅዳሴ ነው? ቅዳሴ ማርያም። እኛንን እግዚአብሔር ማናገር ቅዳሴው እኮ የማርያም ነው። ሁሉን የጀመረ ሁሉን የጨበጠ ሁሉን የፈጠረ ሁሉን የያዘ መላእክት የመላእክት አለቆችም ድርገታትም አለቆች ሁሉ የሚሰግዱለት ኃያል ወልድን ፍቅር ከሰማይ ሳበው እስከ ሞት ድረስ አደረሰው። እኛ ቤተክርስቲያናት የማትሰብከው ክርስቶስን ከሚቆመው ሰዓታት ደግሞ እንጥቀስ። ሰዓታት እንደምታውቁት ይቆማል በፍልሰታ ጾም። ምን እንደሚለው ሰዓታት ላይ ኢሰማዕነ ወኢ ርኢነ ወኢ ነገሩነ አበዊነ ከመቦ ባዕድ አምላክ ዘንበሊክ። ኢሰማዕነ ማለት አልሰማንም፣ ወኢ ርኢነ አላየንም፣ ወኢ ነገሩነ አበዊነ አባቶቻችንም አልነገሩንም፣ እንዳንተ ያለ አምላክ ማንም የለም። አይገርም? ሰዓታት ላይ እኮ ነው። ወኢ ነገሩነ አበዊነ አባቶቻችንም አልነገሩንም፣ ወኢ ርኢነ ተጽፎም አላገኘንም፣ እንደ እግዚአብሔር ሌላ እግዚአብሔር አለ ብለን አላመንም፣ አላየንም፣ አልሰማንም፣ አባቶችም አልነገሩንም። ከመቦ ባዕድ አምላክ ዘንበሌከ እንዳንተ ያለ አምላክ
ማንም የለም። ዛሬ ጻድቁን ስላከበር እያለካከን አይደለም። እንዳንተ ያለ እግዚአብሔር የሆነ እንዳንተ ያለ ፈጣሪ የሆነ ካንተ ውጭ ሌላ ማንም የለም። አልሰማንም በጆሮአችን፣ አላየንም በአይናችን፣ አባቶቻችን መምህራንም አልነገሩንም። ምን ብለው? ከመቦ ባዕድ አምላክ ዘንበሊከ። ፍልሰታ ጾም ስንጾም የድንግል ማርያም በረከት ለመቀበል ፈልገን ነው እንጂ ድንግል ማርያምን እግዚአብሔርን አይደለም። በነገራችን ላይ ቤተክርስቲያናችን መሬት ላይ ያለችዋስ ኦርቶዶክስ ምን እንደምትለው ይሄው ያያችኋል። 14ቱን ቀን ይቀደሳል። እስከ ፍልሰታው ድረስ 16 ቀን ይቀደሳል። አሁን ዛሬ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ስለሆኑ ቅዳሴ እኮ አልታጎለም። አያችሁ፣ ያዌ ገድል ላይም እንደዛ አይልም። ያዌ ወዳጅ ቆራቢ ነው። ስጋው ደሙን አያስቀርም። መዳን ቤላ ማንም የለማ። ጻድቁን ከወደድካቸው ዛሬ ተዘጋይተ እስቲ ግባና አስቀድስና ስጋው ደሙን ተቀበል። ጠበሉን እኮ ተጠምቀናል። ጠበሉን እኮ ጠጥተናል። ቅዳሴ እኮ አስቀድሰናል። ስጋው ደሙ ይቅርብኛል እኮ የለም። መሬት ላይ ያለችው ኦርቶዶክስ ማይችናል። 16 ቀን እኮ የጾምን ነው። ፍልሰታ እኮ ነው የቤታችን በረከቷን እኮ ልንካፈል እኮ በጾም ተወሰነ እዚህ ቁጭ ብለናል እኮ። ስጋው ደሙ መች ቀረ? መዳን ቤላ ማንም የለማ። የማርያም ወዳጅ የልጇን ስጋው ደሙ መቀበል አለበታ። የገብረ መንፈስ ቅዱስ ወዳጅ የገብረ መንፈስ ቅዱስን አምላክ የክርስቶስ ስጋው ደሙ መቀበል አለበታ። መዳን ቤላ ማንም የለማ። እስቲ ከገድላችሁ አንድ ላሰማችሁ። አንዳንድ ሰዎች ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ በረከት ስንካፈል ለመዳን የሚያስፈልገውን ስጋው ደሙን የሚያስቀራርጎ ብዙ ሰው ስለሚያስብ ማለት ነው። እንዲህ ይለናል ገድላቸው ላይ ገጽ 180 ላይ እንደዚሁም ይላል፣ እንደዚሁም ቅዱስ ስጋዬ ለዘላለም ድህነት ይሁን ሕይወት ይሁንህ ብሎ ጌታችን እኮ ነው። ቅዱስ ስጋዬ ምን ይሆነ? የዘላለም ሕይወት። አችሁ ጻድቁ አባታችን እንደሳቸው ማን ቅዱስ አለ? አሁን እዚህ ውስጥ እየጾሙ እየጸለዩ ለሀገር ለዓለም እየጸለዩ ይሄ ሁሉ ቅድስና እያላቸው በቃኝ ቅድስናዬ ስጋው ደሙን ባልቀበል ምን ችግር አላሉ። ገድሉ እኮ እንደዛ ይናገሩ። ይሄው ገድሉ እኮ አለ። በደንብ ስሙ። እንደዚሁም ጌታችን ነው የሚናገረው። ቅዱስ ስጋዬ ይላል ለዘላለም ድህነት ሕይወት ይሆንህ ብሎ ንጹሃት ክቡራት በሆኑ እጆቹ ለአባታችን ለገብረ መንፈስ ቅዱስ ሰጠው። ከዛስ አባታችን ገብረ መንፈስ ቅዱስም በጌታችን እጅ ስጋው ደሙ በተቀበለ ጊዜ የሚመስለው የሌለ ታላቅ ክብር ስላገኘ ፈጽሞ ደስ አለው። የእግዚአብሔር ስሙ የተመሰገነ ይሁን። ቆራቢያኑ ሩሺ የአቡነ ገብረ መንፈስ ቅዱስ ወዳጅ ቆራቢ ነው። መዳን ቤላ ማንም የለማ። አይጋጭም ከመጽሐፍ ቅዱስ ጥቅስ ጋር። ጻድቁ አባታችን ስለወደደ ስጋው ደሙ አልቀረልንም። ይሄው 14ቱን ቀን እኮ የተቀደሰ ነው። እስከ ፍልሰቷ እኮ እንቀጥላለን። በኢትዮጵያ እኮ ከዓመት እስከ ዓመት እኮ ቅዳሴ የሆነባቸው አሉ። 365 66 ቀን የሚቀደስባቸው አሉ። በነዛ ሁሉ አንድም ቀን የዚህ ፍጡር ስጋው ደሙ እንቀበልና እናቀም ከጌታችን ከመድኃኒታችን ከክርስቶስ ስጋው ደሙ በቀር። እሺ ቃል ኪዳናቸውስ ቢጨመር ቃል ኪዳናቸውም እንደዛው ነው። ለምሳሌ እዚህ ገድላቸው ላይ ኢትዮጵያን ምሬልሃለሁ ይላል። ምን ማለት ነው? ማለት በመጽሐፍ ቅዱስ አነጋገር በደንብ ስሙ። ግነት የሚል አገላለጽ አለ። ግነት ማለት ያልሆነውን ማግነን ማለት ሳይሆን በዳርቻው መናገር ማለት ነው። ለምሳሌ ጌታችን ኢየሱስ ክርስቶስ ሊወለድ ሲል በዚያም ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች ይላል። ማን እንዲጻፍ? እውነት የተመዘገበው ዓለም ሁሉ ነው። ያችሁ ገለጻው ማለት ይሄ ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ ያለው በዚያም ወራት ይላል ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ምን ወጣ? ትእዛዝ ወጣች። የወጣው ምንድነው? ከአውግስጦስ ቄሳር። አውግስጦስ ቄሳር እኮ በሮም ግዛት ስር የነበረ ነው። ዓለሙ ሁሉ እንዲጻፍ ማለት የዓለም ሁሉ ሕዝብ አፍሪካን ጨምሮ መካከለኛው ምስራቅ ጨምሮ እንዲመዘገቡ ትእዛዝ ወጣ ማለት ነው አይደለም። ግን መጽሐፍ ቅዱስ ምን ብሎ የሚናገረው? ዓለሙ ሁሉ እንዲጻፍ ይላል። ልክ እንደዚህ ሁሉ ኢትዮጵያን ምሬልሃለሁ ብሎ ሲናገር ምን ማለት ነው? ባንተ ቃል ኪዳን አምነው ተማጽነው ቤቴ ተገኝተው የሚማጸኑኝ የኢትዮጵያ ሕዝብ በሙሉ እንኳን ቢያምን በዛ ቀንስ አልልህም እምርልሃለሁ ነው። አሁንም ይማረን ጻድቁ በእውነቱ
ስለዚህ ቃሉ የሚናገረው ይሄ ነው። መዳን በሌላ ማንም የለማ። የሚምረው እሱ ነዋ። ኢትዮጵያን ምሬልሃለሁ ማለት ያ ነው። የኢትዮጵያ በሙሉ እንኳን ተገልብጦ ይመጣ በሙሉ ኦርቶዶክሳዊ ክርስቲያን ቢሆን ሀብተ ወልድን ስመ ክርስትናን ቢያገኝ በጻድቁ ስም ቢማጸን በዛ ቀንስ አልልህም እምርልሃለሁ እንጂ ዝም ብዬ እስላሙንም ክርስቲያኑን ብድግ አድርጌ ግን ታስገባለሁ እያለ አይደለም። ልክ ዓለም ሁሉ እንዲጻፍ ማለት የዓለም ሁሉ ህዝብ ማለት አይደለም። በሮም ግዛት ውስጥ የነበረ ለማለት ልክ እንደዛው ነው። ኢትዮጵያን ምሬልሃለሁ ማለት ክርስቲያኑ ያመነውን ለማለት ነው እንጂ ኢትዮጵያን በሙሉ ማለት አይደለም። ያላመነ ሰው አለ፣ ኦርቶዶክስ ያልሆነ ሰው አለ፣ ሌላ ቤተ እምነት ያለ ሰው አለ። ታችሁ ቃሉ እንዴት እንደምናየው መዳን በሌላ ማንም የለማ። ለዛ እኮ ነው የቤተክርስቲያናችን መርሆም እሱ ነው። ልጅ ሲወልድ አንድ ሰው ያጠምቃል፣ ሜሮን ይቀባል፣ ስጋው ደሙን ይቀበላል። መዳን በሌላ ማንም የለማ። ክህነት ሰው ሲቀበል ድቁናም ቅስናም ሲቀበል በጳጳሱ እጅ በአንብሮ ከተሾመ በኋላ ይቆርባል። መዳን በሌላ ማንም የለማ። ስጋዬን የበላ ደሜን የጠጣ ምን አለው? የለማ። ሰው ሲያገባ በተክሊል የሚያገባ በቁርባን በምንድን የሚያደርገው? በስጋው ደሙ። መዳን በሌላ ማንም የለማ። ሰው ሲሞት የሙት ዓመት መታሰቢያ የ40 ቀን የ6 ወር ይደረጋል። ቅዳሴ ይቀደሳል። ስጋው ደሙ አለ። መዳን በሌላ ማንም የለማ። ታላቅ መድኃኒት ማድረግ የሚችል ማን ነው? እግዚአብሔር ነው። ስለዚህ በዮናታን ላይ አድሮ ታላቅ ታምር ያደረገ ማን ነው? እግዚአብሔር ነው። መዳን በሌላ ማንም የለም። ዮናታን እንኳን ታላቅ መድኃኒት ተብሎ ይሄንን የተረዳ ሰው አንድ ጥያቄ መልሳል። መቅድመ ተአምረ ማርያም እርሷ መድኃኒታችሁ ናትና ይል እንኳን መድኃኒታችሁ ናትና እኮ የሚለው ለዓለም ተሰቅላ ሞታለች እያልን አይደለም። ዮናታን እኮ ታላቅ መድኃኒት ተብሏል። ያውም በብሉይ ኪዳን ዘመን የነበረ ሰው ያውም የሳኦል ልጅ ዮናታን ለዓለም ተሰቅሎ ነው፣ ለዓለም ቤዛ ሆኖ ነው። ዮናታን እንኳን ታላቅ መድኃኒት ልብ በላችሁ ስሙ ክርስቲያኖች። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን መድኃኒቴ ናቸው ያሉኛ ስንል እንዲህ እያልን ነው። ተሰቅለው ሞተዋል እያልን አይደለም እንደ ጌታ። ዮናታን እኮ ታላቅ መድኃኒት ተብሏል። ለዓለም ተሰቅሎ ሞቶ አይደለም። ለእስራኤላውያን ባለውለታ ስለሆነ የሰራው በጎ ስራ ምን ተባለ? ታላቅ መድኃኒት ያደረገ ዮናታን ተባለ። እመቤታችን እኮ መድኃኒት እኮ ነው የሚላት። ታላቅ መድኃኒት እኮ ነው አይልም እኮ ተአምረ ማርያም መድኃኒት። ዮናታን እንኳን ታላቅ መድኃኒት ተብሎ ነው መጽሐፍ ቅዱስ ላይ። እቺን ቤተክርስቲያን የሰጠን እግዚአብሔር በእውነት ስሙ የተመሰገነ ይሁን። አይ እንደው የስም ማጥፋት እንዳይሆን ሜቶዲስቶች የሚባሉ አሉ። ፕሮቴስታንት ናቸው። ምን ብሎ ነው የሚያምኑት? መጽሐፍ ቅዱስ ብቻውን በቂ አይደለም፣ ትውፊት ያስፈልገዋል፣ ከእንደገና ሎጂክ ያስፈልገዋል፣ ከእንደገና ደግሞ ምክንያት ብቻ ሳይሆን ተጨባጭ የሆነ ልምምድ የአበው ትምህርት ገበ ያስፈልገዋል። ሜቶዲስቶች ናቸው። እነሱ ፕሮቴስታንት ናቸው። ሀገራችን ያሉት አብዛኞቹ ፔንቴኮስታሎች ስለሆኑ እነሱ ደግሞ መጽሐፍ ቅዱስ ብቻውን እንደገባ እንደተረዳ እንደተገለጠለት ተርጉ። ይሄም አለ። እሺ እኛ ወደ መጽሐፍ ቅዱስ ትርጉም እንምጣና በእውኑ መጽሐፍ ቅዱስ ብቻ ይላል መጽሐፍ ቅዱስ አይልም። አንዳንዶቹ እንደሚናገሩት 66ቱ መጽሐፍ ቅዱስ ማን ነው የሚለው? የትኛው መጽሐፍ ቅዱስ ክፍል ላይ ነው በሰንጠረዥ ብሉይ ኪዳን እነዚህ ናቸው፣ ሐዲስ ኪዳን እነዚህ ናቸው ብሎ በግልጽ አንድና ሁለት ሳይል ቁጭ አድርጎ ያስቀምጣልን? አንዳንዶቹ ይላሉ ዓለም አቀፍ ስምምነት እኮ ነው። የትኛው ዓለም አቀፍ? ዩናይትድ ኔሽን ያጸደቀው? ኔቶ ነው? አልሸባብ ነው? ማን ነው? ዓለም አቀፍ ማን ነው? የሕዝብ ተወካዮች ምክር ቤት ነው? ማን ነው? መጽሐፍ ቅዱስ 66 ነው ብሎ መጽሐፍ ቅዱስ ላይ የለም። አንድ ሁለተኛ ዓለም አቀፍ ስም የትኛው ነው? ዓለም አቀፍ ስምምነት ይህ መጠየቅ አለባችሁ ክርስቲያኖች። ዓለም አቀፍ ማለት የትኛው ዓለም አቀፍ? ሁሉ የተስማማበት የትኛው? ማን ነው ሁሉ የተስማማበት? ይህ መጠየቅ አለባችሁ። ምክንያቱም መጽሐፍ ቅዱስ ላይ በዚህ የትንቢት መጽሐፍ ላይ የጨመረ ወይም የቀነሰ ነው የሚለው። ስለዚህ መቀነስም ጭምር ነው የሚያስቀጣው። እነሱ 80 ያሉ ስንል የጨመርን አድርጎ ስለሚያስቡ የቀነሰም ጭምር ይላል። መጨመር ብቻ አይደለም መቀነስም ያስቀጣል። በዛ ላይ የሚናገረው በዚህ የትንቢት መጽሐፍ ነው የሚለው ራዕየ ዮሐንስ። የአዲስ ኪዳን መጽሐፍቶች የትንቢት መጽሐፍቶች አይደሉም፣ የተፈጸሙ ናቸው። እንደዛው እንኳን በእነሱ እንኳን አርጉመንት እንኳን ብንሄድ እንዳልኳችሁ መጽሐፍ ቅዱስ ብቻ አይልም መጽሐፍ ቅዱስ። አንድ ሁለተኛ
እውነት እስከ 4ኛው መቶ ክፍለ ዘመን ድረስ መጽሐፍ ቅዱስ ነበር? እነ ጳውሎስ ሲሰብኩ መጽሐፍ ቅዱስ እጁ ላይ ነበር? በምን ሰበከ? መጀመሪያ የምጠይቃለሁ የድንግል ማርያምን እረፍቷን ስንማር ነገ ሙሉ ታሪኳን እናየዋለን። ከየት አመጣችሁት መጽሐፍ ቅዱስ ላይ እዚህ ጋር አረፈች በዚህ ዓመቷ ማይ ቶማስ ስታርግ እንደዚህ አግኝቷት ሰበኗን ሰጠችው የሚል ነገር ባልተጻፈ ከየት አመጣች ሲባል መጀመሪያ መጠየቅ ያለብን በመጀመሪያው መቶ ክፍለ ዘመን እስከ 4ኛው መጽሐፍ ቅዱስ አሁን ባለው ጥራዝ ነበረ ወይ? ሐዋርያው ቅዱስ ጳውሎስ በሚያስተምርበት ጊዜ ከየትኛው መጽሐፍ ቅዱስ ወንጌል እየጠቀሰ ነበር? የለም እኮ መጽሐፍ ቅዱስ የተጻፈ። አሁን ያለው እኮ መጽሐፍ ቅዱስ እኮ ተጽፎ ተደራጅቶ ያለው እኮ በ4ኛው መቶ ክፍለ ዘመን ነው። ያ ብቻ አይደለም። ቤተክርስቲያን እኮ ናት የመጽሐፍ ቅዱስ ባለቤት። ይሄ ብሉይ ኪዳን ነው፣ ይሄ ሐዲስ ኪዳን ያለች ማን ናት? ቤተክርስቲያን። ይሄንን የነገረን ጳውሎስ ነው። እንዲህ ብሎ አንደኛ ጢሞቴዎስ 3:15 ላይ ብዘገይ ግን አለ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ ካለ በኋላ ቤቱም ይላል ቤተ መቅደሱ። ቤተክርስቲያን ማለት በነገራችን ላይ በተጋድሎ ያሉ ክርስቲያኖችና ተጋድሏቸውን የፈጸሙ ቅዱሳን ህብረት ማለት ነው። በቤተክርስቲያናችን እንድንጸና እግዚአብሔር አምላክ ሁላችንም ይርዳን። ከዚህ ቀጥሎ ምን አለ? በደንብ ስሙኝ። አሁን የነገው መንደርደሪያችን ስለሆነ ማጠቃለያችን የሐዋርያት ትውፊት አለ። ሁሉም አልተጻፈም፣ ሁሉም አልተዘገበም። የነገረን ማን ነው? ራሱ ሐዋርያው። ሁለተኛ ተሰሎንቄ 2:15 ላይ በቃል ወይም በመልእክታችን በደንብ ስሙ። ልድገምላችሁ፣ በደንብ ስሙ። እንግዲህ ወንድሞች ሆይ ይልና ጸንታችሁ ቁሙ ካለ በኋላ በቃላችን ቢሆን ይላል። አይ በቃል ማለት ኦራል ያልተጻፈ ማለት ወይም በመልእክታችን ማለት የተጻፈ ሪትን የተማራችሁትን ወግ ያዙ ይላል። ወግ የሚለውን ትራዲሽን ነው የሚለው ትውፊት ይላል። ጠንከር ይላል። ዛሬ ግን ትምህርቱ ግን ያዛርጉት። አንዳንዴ አጥንት መልመድ አለብን። እሺ ማጠቃለያ እንስጥ። የዚህ ትርጉም የዚህ ገጸ ንባብ በቤተክርስቲያናችን አሁን የምናወራው የእመቤታችንን እረፍቷን ትንሣኤዋን ከመጽሐፍ ቅዱስ ላይ አለመዘገቡ እናንተ ትክክለኛ ለመሆናችሁን ማረጋገጫ አለ ሲባል በጣም መሰረታዊ ጉዳይ እናንሳና እናጠቃለን። እንዲህ ይለናል። ሁላችሁም የምታውቁትን ጠቅሰው ማነሳው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ በእግዚአብሔርና በሰው መካከል አንድ አለ፣ እርሱም መካከለኛው ማን ይላል? ኢየሱስ ክርስቶስ። አሁን ብዙ ጊዜ ጥቅስ ይጠቀሳል። አሁን ርዕሳችን ማውራት አይደለም። ይሄን ካነሳም በኋላ መካከለኛው አንድ ነው ይላል። ምን ማለቱ ነው? እግዚአብሔር አብ አለ፣ እኛ ሰዎች አለን፣ አምላክም ሰውም የሆነ መለኮትንም ስጋን የተዋሃደው ማን ነው? ኢየሱስ ክርስቶስ። መካከለኛ የሚለው ይሄ ነው ባጭሩ። ጥቅስ ዓላማችን እሱ አልሆነ ማብራራቱ ማለት ግን መካከለኛ የሚለው ግን በሌላ ጥቅስ ግን ተነግሮ ደግሞ እናገኘዋለን። ምኑ ጋር? ገላትያ 3:19 እንግዲህ ሕግ ምንድን ነው ካለ በኋላ ተስፋው በተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መታለፍ ተጨምሮ ይላል። ምን ማለት ነው? ተስፋው የተነገረው ቃል ክርስቶስ እስኪገለጥ ድረስ በሕግ በኩል መታለፍ ማለት በመካከለኛው ማለት መልአክ እየተራዳው ማንን? ሙሴን የእግዚአብሔር ሕግ ትእዛዛቱን ተቀበለ ይላል። የትኛው መጽሐፍ ቅዱስ ክፍል ላይ ነው ያለው? የለም። ይሄን ጥቅስ አምጡት ባላቸው። እውነት መጽሐፍ ቅዱስ 66 ብቻ ከሆነ ጥቅሱ የሚናገረው ይሄ ከሆነ ከዚህ መጽሐፍ ቅዱስ ውጭ የወጣ በሙሉ ገድም ድርሳን ሁሉም ገደል የሚገባ ከሆነ ይሄ ጥቅስ ከየት አመጣው ጳውሎስ? እግዚአብሔር በአይሁድ ትውፊት እግዚአብሔር አምላክ ሙሴን ወደ ሲና ተራራ ውጣ ሲለው አይሁድን ብሎ ያምናሉ። መልአክ እየተራዳው ነው 40 ቀን 40 ሌሊት ጾሞ ሙሴ ትእዛዛቱን ይዞ የመጣው ብሎ ያምናሉ። ይሄ ትውፊት አለ። ይሄን የጠቀሰው ጳውሎስ የት እንደሚገኝ ታውቃላችሁ? ጥቅስ መጽሐፈ ኩፋሌ ላይ አይገርም? የሚገርመው ደግሞ ይሄን ጥቅስ ጳውሎስ ብቻ ለሚጠቀሰው ሊቀ ዲያቆናት እስጢፋኖስን ጠቅሶታል። ምን ብሎ? በደንብ ስሙ። በመላእክት ስርዓት ሕግን ተቀበላችሁ ይላል። ቃል በቃል እኮ ነው። አንድ ቃል በመጽሐፉ ምን ሊተረጎም እንደሚችል ማለት ነው። መጽሐፉ ላይ የተጻፈ ብዙ ትውፊት አለ። ከዚህ ነገ የምናነሳ ይሄንን ነው። እመቤታችን ማርያም አሁን ያለችው ከልጇ ከወዳጇ ጋር በሰማይ ነው ብሎ እንደሚያምን ታውቃለች። ማርቲን ሉተር እኮ የፕሮቴስታንቶቹ መስራች እኮ። ነገ እናየዋለን። የነገ ሰው ይበለን። መዳን በሌላም አለ። ወስብሐት ለእግዚአብሔር።